بسم الله الرحمن الرحيم الحمد لله رب العالمين وأصلي وأسلم على نبينا محمد وعلى آله وصحبه أجمعين إن شاء الله درس خلاصة نور اليقين في سيرة سيد المرسلين نبياتنا عليه الصلاة والسلام يهي والتاريكاتشون بتوسنه هنيتا من نايب الدرساتشن إن شاء الله زاليم كفل هيا سوست نقتل علن بالله سبحانه وتعالى فكاد ባለፈው ላይ እንግዲህ ያየነው ነብያችን አለይሂ ሰላቱ ሰላም ወደ ዋሻ መግባታቸው ከአቡበክር ጋር አቡበክር ሲዲቅ ረዲየላሁ ተዓላ አንሁ ከሳቸው ጋር አንድ ላይ ጋሩ ሒራ ዋሻ ጋሩ ሰውር መግባታቸውን አይተን ነበር። ዛሬ ደግሞ በአላህ Subhanahu Wa Ta'ala ፈቃድ خروج النبي من الغار እሳቸው ከገቡበት ዋሻ ስለመውጣታቸውን እናያለን ማለት ነው። طيب الدرس الرابع والأربعون አራተኛ ደርስ خروج النبي صلى الله عليه وسلم ነብያችን عليه الصلاة والسلام ስለመውጣታቸው من الغار ከዋሻ ውስጥ ስለመውጣታቸው ያንን እናያለን ማለት ነው። طيب بعد أن انقطع البحث بعد بوهلا أن انقطع البحث ፍለጋው ካቋረጡና ካቆሙ በኋላ ቁረይሾች عن الرسول صلى الله عليه وسلم መልእክተኛውን እሳቸውና እንደዚሁም ያው ጓደኛቸው አቡበክርን መፈለጉን ካቋረጡና ከጨረሱ በኋላ ምክንያቱም ለተከታታይ 3 ቀናቶች ፈለጉ ጃኢዛም ሁላ አደረጉ ሽልማት አስቀመጡ ግን እሳቸውን ማግኘት አልቻሉም። ነብያችን አለይሂ ሰላቱ ሰላም ደግሞ የራሳቸው ብልሃት ተጠቅመው ቀጥታ ወደ መንገድ አልገቡም። ምክንያቱም መንገድ ቢገቡ ኖሮ ፈላጊዎች ይደርሱባቸው ነበር። በጣም ትልቅ ሽልማት አለ ተብሎ ስለተባለ ሁሉም መፈለግ ጀምሮ ነበር እና ነብያችን አለይሂ ሰላቱ ሰላም የራሳቸው መንገድ ሄዱ ወደ ዋሻው ገቡ። እነሱ ለ3 ቀን ያክል ፍለጋ ቀጠሉ ግን ማግኘት አልቻሉም እና ተቋረጠ እና ፍለጋው ከተቋረጠ በኋላ አለ خرج ወጡ مع صاحبه ከጓደኛቸው ጋር ነብያችን አለይሂ ሰላም ወጡ وقد اقام ሁለቱም ቆይተው ነበረ في الغار غارو ላይ ወይም ዋሻው ውስጥ 3 ليالي ለ3 ቀናቶች እዛ ቆይተው ከ3 ቀን በኋላ ወጡ ማለት ነው። طيب وكان نبر عبد الله ابن أبي بكر يا أبو بكر لج عبد الله رضي الله تعالى عنه الله ملكام سراوي قبلونا نبر على من يادرق نبر يأتيهما في المساء يأتيهما والنبي عليه الصلاة والسلام يمتع نبر في المساء مالت مش تكابي كساعة تكابي يمتعنا ويخبرهما يا وراچو نبر بأخبار قريش يقريشوچن خبر مالتنا ማለት እዛ አካባቢ ላይ የተሰሩ ስራዎች ኢንፎርሜሽን ያለው ነገር ሁሉ ከሰዓት አካባቢ መጣና ለነብያችን አለይሂ ሰላም ለአቡበክር ይነግራቸው ነበር ማለት ነው። طيب ታች ላይም ቶልን አንድ ቁጥር አድርጎ ምን አመጣልን ወካነ ነበረ ማን አብዱላህ ማለት ነው። አብዱላህ የአቡበክር ልጅ አብዱላህ ይስቢሑ ያነጋ ነበር ቢመከተ መካ ላይ ማለት ነው። ማለት ጧት ላይ የሚታየው የት ነበር? መካ ላይ ከአንሁ ናኢሙን ቢሃ ከአንሁ ልክ እሱ መስሎ ናኢሙን ቢሃ ማለት እዛው ያደረ መስሎ ናኢም ማለት ያው የተኛ ማለት ነው። እዛው ያደረ መስሎ ጧት ላይ ምን ይሆናል? በጧት ከዋሻው ወጥቶ በሌሊት ከዋሻው ይወጣና ልክ ሱብሂ አካባቢ የት ይደርሳል? መካ ላይ ይደርሳል ማለት ነው። ልክ እዛው እንዳደረ ሰው ማለት ነው። ግን እሱ የሚያደርገው ምን ነበረ? ከሰዓት አካባቢ ይሄዳል እነሱ ጋር ያድርና በሌሊት ቶሎ ተመልሶ ወደ መካ ይመለሳል። ከዛ ንጋት ላይ እዛ ቦታ ላይ መካ ውስጥ ይገኛል። ማንም ያውቅበት የለም ማለት ነው። طيب እና እንደዛ የሆነ ያሉ ኢንፎርሜሽኖችን ከሰዓት የመጣ ይሰጣቸው ነበር ለዚህ በ3 ቀናቶች ውስጥ ማለት ነው። فإذا سمع በሰሙ ጊዜ من قريش فإذا سمع بسمع ጊዜ ማን አቡበከር من قريش ከቁረይሾች خبرا ለየት ያለ ኢንፎርሜሽን ወይም ዜና ነገር ሲሰማ من جهة الرسول ከነብያችን አለይሂ ሰላም በኩልና وصاحبه ስለሳቸው ስለ ጓደኛቸው ስለ አቡበክር የሆነ አዲስ ነገር ሲሰማ ጃአ ይመጣ ነበር ኢለይሂማ ወደ ነብያችን አለይሂ ሰላምና ወደ አቡበክር ለይለን በሌሊት ይመጣና وأخبرهما به ይነግራቸዋል وبات عندهما ወባተ ያድራል عندهما ማለት አቡበክርና ነብያችን አለይሂ ሰላም ጋር እዛ ዋሻው አድሮ ከዛ እንደገና ለሊት ወዴት ይመለሳል? ወደ መካ ይመለሳል። ጠዋት አካባቢ ንጋት አካባቢ እዛው ሆኖ ልክ እዛው እንዳደረሰው ይመስላል እና ማንም ውጪ ወይም እሳቸው ጋር መሄዱን የሚጠረጥር አልነበረም ማለት ነው። طيب ስለዚህ በዚህ አይነት ሁኔታ ነበር እንግዲህ አብዱላህ ለሳቸው ለነሱ የተለያየ ኢንፎርሜሽኖች የሚያቀብለው ማለት ነው። طيب እና ምን አለ ويخبرهما ينغراچو ነበር بأخبار قريش የቁረይሾችን ዜና ያለው ነገር ይነግራቸው ነበር። وكانت ነበረች اخته
የሱ እህት የማን የአቡበከር እህት እንደዚሁም የአብዱላህ እህት እንደዚሁም የአቡበከር ደግሞ ሴት ልጅ ነበረች ማን ስሟ አስማ ነበረች ምን ነበረች ተእቲሂማ ቢጣዓሚ ተእቲሂማ ይዛላቸው ትሄድ ነበር ቢጣዓሚ ማለት ምግብ ይዛ ትሄድ ነበር ኹፍየተን ተደብቃ ማለት ነው ኸውፈን ሚን ቁረይሽን ኸውፈን ፈርታና ተጠንቀቃ ሚን ቁረይሽን የቁረይሾቹን ተኮል እንዳያገኛትና እንደዚሁም ምናልባት የሷ መሄድ ሌላ ጥርጣሬ እንዳያመጣ ደበቅ ብላ ምግብ ይዛላቸው ወደ ዋሻው ወደዛ ይዛላቸው ትሄድ ነበር አስማ ቢንት አቢ በክር ረዲየላሁ ተዓላ ዐንሃ ማለት ነው طيب وكانت ولما جاءهما በመጣቸው ጊዜ አለ ولما جاءهما በመጣቸው ጊዜ الدليل መንገድ የሚያመላክተው ሰውዬ ያ እንግዲህ ማሂር ብለን ትላንትና መንገድ የሚያውቀው ሰው ብለን ያልነው በመጣ ጊዜ ቢራሂለተይኒ ሁለት ግመል ከሶስት ቀን በኋላ ይዘውላቸው ሲመጣ في صباح يوم الثالث في صباح ማት ንጋት ላይ يوم الثالث ማት የሶስተኛው ቀን ንጋት ጠዋት ላይ ንጋቱ ላይ ይዘውላቸው ሲመጣ ረኪባ ጋለቡ ማለት ነው ሁለት ግመል ይዞላቸው መጣ ረኪባ ጋለቡ ወሳራ ሄዱ ቃሲደይኒ المدينه ቃሲደይኒ አስበው المدينه መዲናን አስበው ጉዟቸው ጀመሩ ማለት ነው طيب ከዛስ ወለቀድ ለሒቀ ቢሂም ወለቀድ በርግጥ ለሒቀ ቢሂም በነሱ ተጠጋ في الطريق መንገድ ላይ ሱራቃ መንገድ ላይ ደረሰባቸው ማለት ነው ሱራቃ ተብሎ የሚጠራ ከፈላጊዎች ውስጥ አንዱ ማለት ነው ምክንያቱም ጃኢዛ አለ ሽልማት አለ ስለተባለ እሱም ከሶስት ቀን በኋላም ራሱ መፈለጉ አላቆመና ደረሰባቸው ማለት ነው በማን በአቡበከርና በነቢያችን አለይሂ ሰላቱ ሰላም ወአራደ ፈልጎ ነበር አን يقتل الرسول መልእክተኛ ሰለላሁ ዐለይሂ ወሰለም ለመግደል ፈፈሽለ ግን ያው አልተሳካለትም ከሸፈበት ተበላሸበት ሐሳቡን ማለት ነው طيب እዚህም ላይ ሁለት ቁጥር አስቀምጦልናል ታች ላይ ምን ይላል ወካነ ነበር አለ ማን ሱራቃ قد سمع سمتو نبر بالجائزة شلمات اندالة سمتو نبرنا التي جعلتها قريش يا شلمات التي جعلتها ያስቀመጡት የሆነ ቁረይሾች ያስቀመጡት ነብያችን አለይሂ ሰላም ገለውም ይሁን በህይወት ይዞ የመጣ ሰው የሚሰጠው ሽልማት ተብሎ የተቀመጠ ሽልማት ሰምተው ስለነበር እና ለዛ ፍለጋ ላይ ነበር ማለት ነው ሊመን ياتيهم ይዞ ለሚመጣ በሙሐመድን ሙሐመድ አለይሂ ሰላቱ ሰላም ይዞ ለሚመጣ ሰው ማለት ነው فلحق ደረሰባቸው ተጠጋ الرسول መልእክተኛው حتى ደና እስከ ቀረበ ድረስ ሚንሁ ከነብያችን አለይሂ ሰላቱ ሰላም አጠገባቸው የተወሰነ እስከ ቀረበ ድረስ ደረሰባቸው ማለት ነው ከዛ በኋላ ግን እንግዲህ ያው በአላህ Subhanahu Wa Ta'ala ጥበቃ ላይ ሆነ ሰው ምንም ሊደርስበት አይችልም በአላህ የሚመካም ሰው ምንም ሊደርስበት አይችልም ነብያችን አለይሂ ሰላም ወደ ኋላ እንኳን ዞር ብሎ አያዩም ነበር ቁርአናቸውን እየቀሩ መንገዳቸው ነበር ሲሄዱ የነበሩት ማለት ነው እና ከኋላ ደርሶባቸው ግን ምን ተከሰተበት ፈዓثرت ፈረሱሁ ፈዓثرت ማት አንዳለጣት ማለት ተንዳልጣ ወደቀች ፈረሱ የሱ ፈረስ አዳልጦት ምን ሆነ ወደቀ ከዛ በኋላ ፈረሱ ሲወድቅ ፈخر እሱም ወደቀ عنها ከፈረሱ ላይ ወደቀ ማለት ነው ከዛ በኋላ ከወደቀ በኋላ እንደገና ተነሳና ثم ركبها ከዛም በኋላ ምን አደረገ ተነስቶ እንደገና ጋለበ وصار ተጓዘ حتى ድረስ صار እስከሆነ ድረስ يسمع قراءة الرسول صلى الله عليه وسلم የመልእክተኛው ቁርአናቸው መስማት እስከቻለ ድረስ ደረሰባቸው ማለት ነው እንግዲህ ነብያችን አለይሂ ሰላም በሚሄዱበት ሰዓት ቁርአን እየቀሩ ነበር የሚሄዱት እና የሳቸው የቂራታቸው ድምጽ መስማት እስከሚችል ድረስ አጠገባቸው ደረሰ ማለት ነው وهو እሱ لا يلتفت وهو ማለት አይላ ነብያችን አለይሂ ሰላም ማለት ነው لا يلتفت ማለት ወደ ኋላ ዞር ብሎ የሚያዩት ነገር የለም ፍራቻ ወይም የተለያየ ነገር የለም ምክንያቱም በአላህ ጥበቃ ስናቸው ሁለተኛ ደግሞ በአላህ ተወኩልም አላቸው በአላህም ይመካሉ ወመን يتوكل على الله فهو حسبه እኛም ቢሆን ይሄው ነው በአላህ Subhanahu Wa Ta'ala ትክክለኛ ተወኩልን በአላህ የሚመካ የሆነ ሰው አላህ Subhanahu Wa Ta'ala ምንድነው በቂው ነው ማለት ነው እና ነብያችን አለይሂ ሰላምም በአላህ የተወከሉና የተመኩ ስለነበሩ ወደ ኋላ እንደዚህ ፍራቻ ማን መጥቶ በያዘኝ ወይም ማን ደረሰብኝ የሚል ፍራቻ አልነበራቸውም ቁርአናቸው እየቀሩ ወደፊት ይሄዱ ነበር وهو ነብያችን አለይሂ ሰላም لا يلتفت ማለት ምንም ዞር ሳይሉ ወደፊት ይሄዱ ነበር እና እሱ ደግሞ ልክ ቂራታቸው መስማት እስከሚችል ድረስ አጠገባቸው ደረሰ ማለት ነው ከዛስ فساخت قائمة فرسي ሱራቃ ፈሳኸት ማለት ሰመጠች ማለት ወደ ውስጥ እግሩ ወደ ውስጥ ገባ አለ ከመሬት ላይ ማለት ነው ቃኢመታ ማለት መቆሚያ ማለት የፊት ለፊት እግሮቹ ፈራሲ ሱራቃ የሱራቃ ፈረስ ሁለት እግሮቹ ወደ ውስጥ ሰመጠች ማለት ነው طيب
ከዛ በኋላ ወደ ውስጥ ሲገባበት ፈኸረ ዐንሃ አሁንም ወደቀ። ዐንሃ ከፈረሱ ላይ ወደቀ። እዛ ላይ ረግቶ መቆየት አልቻለም ማለት ነው። ከወደቀ በኋላ ተነስቶ ثم ከዛም ዘጀራሃ ቀሰቀሳት እንድትሄድ መታት ማለት ነው። ሐታ ነሃضት ሐታ ቃመት ማለት ነው። ነሃضት ማለት ቃመት መቆም እስከቻለች ድረስ ማለት ነው። ማለት እግሩ ወደ ውስጥ ገብቶበት ነበር። እንደምንም እግሩ መውጣት አልወጣም። ግን ከተኛበት ከወደቀበት ፈረሱ ተነሳና ምን አለን? ፈለም ተከድ አልቀረበም ተኽሩጁ ፈለም ተከድ አልቀረበችም ፈረሷ ማለት ነው። ተኽሩጁ የደይሃ ፊት ለፊት ያሉ እግሮቿ የደይሃ እጆቹ የድ ማለት ያው እጅ ነው። እጅ ብሎ ማለት የፈለገበት እንግዲህ የፊት ለፊት እግሮች እጅ ተብሎ የሚጠሩበት ሁኔታዎች ስላሉ የፊት ለፊት እግሮቹ ከሰመጠ ከመሬቱ ማውጣት አልቻሉም ማለት ነው። ጠይብ እና ወድቃለች። እግሯ ወደ ውስጥ ሲሰምጥ መጀመሪያ ወደቀ። ፈረሱ ሲወድቅ እሱም ከላይ ወደቀ። ከወደቀ በኋላ እሱ ተነስቶ ፈረሱን ቀሰቀሰ፣ ለማንሳት ሞከረ። ከወደቀበት ብድግ ብሎ ተነስቶለታል። ግን እግሩ ግን ከመሬት ግን መውጣት አልቻለም ማለት ነው። ከዛ በኋላ በዚህ ሁኔታ እያሉ ሐታ ሰጠዐ ሊአተሪሂማ ጉባሩን ሐታ ሰጠዐ እስከወጣ ድረስ ሊአተሪሂማ ማለት ለፋናቸው ለምልክታቸው ማለት ነው። ጉባሩን ሳጢዑን ጉባር ማለት አቧራ ማለት ነው። ሳጢዑን ማለት ያው የሚወጣ የሆነ አቧራ ያው ቦታው አካባቢው በረሃ ነው። ስለዚህ ትንሽ ነገር ራሱ ካለ አቧራ ይነሳልና እሱ ፈረሱን ለመቀስቀስ እየታገለ ፈረሷም ለመነሳት እየሞከረች ባለበት ሁኔታ እዛ ላይ ምን ተነሳ? ብዙ አቧራዎች ሰው ምን ተፈጠረ ብሎ እስከሚል ድረስ አቧራ ተነሳ። ያው በረሃም ስለሆነ አካባቢው ላይ ማለት ነው። ጠይብ ፊ ሰማይ ያለ ሐታ ሰጠዐ እስከወጣ ድረስ ሊአተሪሂማ ማለት ለምልክታቸው ጉባሩን አቧራ ሳጢዑን የሚወጣ ፊ ሰማይ ሰማይ ላይ ሚስሉ ዱኻን ልክ ጭስ መስሎ ማለት ነው። ጭስ መስሎ በእነሱ ትግል ፈረሱም እግሩ ለማውጣት እየታገለ እሱም ለማስነሳት እየታገለ ባለበት በዛ ልፋያ ውስጥ ምን ተነሳ? ትልቅ ልክ እንደ ጭስ የሆነ አቧራ ተነሳ ማለት ነው። ከዛ በኋላ ፈዓሊመ ሱራቀቱ አነ ዐመለሁ ዳኢዑን ፈዓሊመ አወቀ ሱራቃ ገባው ማለት ነው። አነ ዐመለሁ ስራው ይህ እየሰራው ያለው ስራ ዳኢዑን የጠፋ መሆኑ ማለት ነው። በቃ እንግዲህ ይህ ነገር ነቢያችን ዓለይሂ ሰላም መልእክተኛ መሆናቸው ቀልቡ ላይ ገባ። ምክንያቱም ይሄ ከዓደት ውጭ ወጣ ያለ ነገር ነው ማለት አንድ ፈረስ እየሄደ እያለ በዛ ደረቅ መሬት ላይ በዛ በረሃ ላይ እግሩ ወደ ውስጥ ሰምጦ ልክ ጭቃ ይመስል እግሩ ወደ ውስጥ ቦታው ላይ ዝናብ ዘንቦ ምናምን እንደዛ አይነት ነገር ይመስል እግሩ ወደ ውስጥ ገብቶበት ከዛ በኋላ ከዛ ቦታ ማውጣት ማቃቱ ነገሩ በቃ ከነቢያችን ዓለይሂ ሰላም ዱዓ ወይም የሆነ ነገር ወይም ነቢያችን ዓለይሂ ሰላም ነብይ ናቸው የሚል ነገር ቀልቡ ላይ መጣለት ማለት ነው። እና ፈዓሊመ አወቀ ሱራቃ አነ ዐመለሁ ስራው ዳኢዑን የተበላሸ መሆኑ በቃ የጀመረው ነገር እንደማይሳካለት አወቀ ማለት ነው። ወኻፈ ፈራ ዐላ ነፍሲሂ በነፍሱ ላይ ፈራ ማለት ነው። አሁን ደግሞ መጀመሪያ እንግዲህ ነገሩ እንደማይሳካለት አወቀ እያለ ደግሞ ነፍሴም ላይ የሆነ ነገር ከደረሰብኝ ምክንያቱም ይህ ነገር ከዓደት ኸዋሪቁል ዓዳ ከልምድ ውጭ የሆነ ነገር ስለተከሰተበት ነገሩ እንደማይሆንና አልፎም ተርፎም እሱ ነፍስ ላይ ራሱ የሆነ ነገር ይደርስብኛል ብሎ ፈራ ማለት ነው። ከዛ ፈናዳሁማ ጠራቸው ለነቢያችን ዓለይሂ ሰላምና ለአቡበከር ወጠለበ ፈለገ ሚንሁማ ከነሱ አልአማነ ሰላም መሆን ማለት እንግዲህ እናንተ የምትፈልጉት ነገር አደርግላችኋለሁ ያው አፉ እንድትሉኝ የሚል ከነቢያችን ዓለይሂ ሰላም ጠርቷቸው ከአቡበከር ጠርቷቸው ሰላም ብሎ አላቸው ማለት ነው። አማን ፈለገ ማለት እሱም ሄዶ ላይናገርና እሳቸው እንዳገኛቸው ላይናገር እሱም ደግሞ የተከሰተበት ነገር እንዲለቀው ጠየቃቸው ማለት ነው። ከዛ በኋላ ነቢያችን ዓለይሂ ሰላም እንደዚህ አቡበክርን ፈኡሚነ ሰላም ሰጡት ማለት ነው። ማለት ሄዶ ማይናገርና ሄዶ እነሱን ማያጋልጥ ከሆነ የተከሰተበት ነገር አላህ እንደሚያስለቅቅለት ገለጹለት። ከዛ በኋላ ፈኡሚነ ሰላም ሆነ። ወረጃ ተመለሰ ኻኢበን ያሰበው ነገር ሳይሳካለት የከሰረ ወይም ያፈረ ሆኖ ወደ ህዝቦቹ ተመለሰ ማለት ነው። ጠይብ እና በዚህ አይነት ሁኔታ ነበረ የሱ ፈረስ ወይም ወደ ውስጥ ገብቶ ይህን የተከሰተበት ማለት ነው። ጠይብ ሲቀጥል እንግዲህ ያው የነቢያችን ዓለይሂ ሰላም መውጣታቸውና መሄዳቸው በዚሁ ጨረሰ። ወደ ጥያቄዎች ነው የገባው። አስኢላ ጥያቄዎች ከም አቃመ ረሱሉ ሰለላሁ ዐለይሂ ወሰለም መልእክተኛው ምን ያክል ቆዩ? ወሳሒቡሁ ጓደኛቸው አቡበክር ፊል ጋሪ ጋሩ ወይም ዋሻ ውስጥ ምን ያክል ቆዩ እያለ ነው። መን ካነ የእቲሂማ ቢልአኽባር መን ካነ ማን ነበር? የእቲሂማ የሚያመጣላቸው ቢልአኽባሪ ኸበር ይዞላቸው የሚመጣውስ ማን ነበረ?
من كان يأتيهما بالطعام طعام ምግብ ይዞላቸው የሚመጣው ማን ነበር? متى سار إلى المدينة ወደ መዲና ሲሄዱት ነቢያችን ዓለይሂ ሰላም መቼ ነበር ወይም ከስንት ቀን በኋላ ነበር? من لحق بهما في الطريق من لحق ማን ነው የደረሰባቸው የተጠጋቸው ቢሂማ በነሱ በአቡበክርና በነቢያችን ዓለይሂ ሰላም في الطريق መንገድ ላይ የደረሰባቸው ማን ነበር አለ። طيب خلاص ማጠቃለያው خرج ወጡ ነቢያችን ዓለይሂ ሰላም من الغار ዋሻው ወጡ بعد 3 ليال ከ3 ቀን በኋላ وكان ነበር አሉ አቢ በክሪን የአቡበክር ቤተሰቦች ነበሩ يغدون በጠዋት በሌሊት ይሄዱ ነበር ማለት ነው عليهማ በነሱ بالطعام ጠዋት ላይ ያው አስማ ቀደም እንዳልነው ምግብ ይዘት ይሄድ ነበር ከሰዓት በኩል ደግሞ ወይም ከሰዓት በኋላ ደግሞ ልጃቸው አቡበክር አብዱላህ ወለነሱ ይሄድ ነበር እና ሄደው አንድ ምግብ ነበር የሚወስዱት ሁለተኛ ደግሞ ዜና ወይም አዲስ ኢንፎርሜሽን ካለ ያደርሷቸው ነበር ማለት ነው ثم ساروا مع الدليل ከዛ ነብያችን አለይሂ ሰላም እና ጓደኛቸው ሄዱ مع الدليل ማለት ከመንገድ ከሚያሳያቸው ሰውዬ ጋር وخرج في اثرهما سراقة بن مالك وخرج مات ወጣ ወይም ደረሰ ለማለት في اثرهما ከኋላቸው سراقة بن مالك ተብሎ የሚጠራ فعاد تملس خائبا يافرنا يكسره هنا تملس علن طيب سيكتل الدرس الخامس والأربعون 45 درس نزول بقباء نبياتي عليه الصلاة والسلام እንግዲህ መንገድ ላይ ናቸው መንገድ እየሄዱ ነው ከዛ نزول መስፈራቸው بقباء ተብሎ የሚጠራ ቦታ መድረሳቸውና أول مسجد بني في الإسلام أول مسجد የመጀመሪያ መስጂድ بني የተገነባ في الإسلام ከእስልምና ከመጣ ነብያችን አለይሂ ሰላም መልእክተኛ ሆነው ከመጡ የመጀመሪያው የተገነባው መስጂድስ ማን ነበረ የሚለውን ያን ይገልጽልናል ማለት ነው طيب وصل الرسول صلى الله عليه وسلم መልእክተኛው ደረሱ ቁባእ የሚባል ቦታ ደረሱ في اليوم الثاني መንገድ ከጀመሩ በሁለተኛ ቀናቸው ማለት ነው من ربيع الاول لا في اليوم الثاني ማለት ሁለተኛ ቀን من ربيع الاول ربيع الاول ወር ላይ ማለት ነው ربيع الاول ምንለው ወር አለ እንግዲህ ሙሐረም ሶፈር ካለን በኋላ ረቢዕ አልአወል ሶስተኛ እንደ አረብኛ ወይም እንደ ሂጅራ ወይም እንደ አረብኛ አቆጣጠር የመጀመሪያው ወር ሙሐረም ነው ሁለተኛው ሶፈር ነው ሶስተኛው ደግሞ ረቢዕ አልአወል ነው እና በሶስተኛው ወር ከረቢዕ አልአወል ሁለተኛው ቀን ላይ የደረሱ ቁባእ የሚባል ቦታ ደረሱ ማለት ነው طيب الموافق ሚገጥም የሆነ አለ ሚገጥም ማን 30 ማለት ነው ያው 30ኛው ቀን ሚገጥም ማለት ነው ሚን ሴፕቴምበር አለ ሴፕቴምበር ላይ ሰነተ ስንተኛ ወደ 22 ወደ 122 ላይ ማለት ነው طيب 622 ላይ 600 እዚህ ላይ ቁጥር ስህተት አለ እቺ መሆን ያለባት 6 ናት 622 በውጮች ማለት ሚላድይ ነው የሚላድ አቆጣጠር ነው የውጮች አቆጣጠር በዛ ላይ በ622 በቀን 30 ማለት ነው አመቱ 600 አሁን ለምሳሌ 2026 ነው አይደለ አሁን በውጮች 2026 ነው ያኔ በዛ ሰዓት አቆጣጠር በውጮች ስንት ነበር ማለት ነው 622 ሴፕቴምበር 30 ላይ ነበር ማለት ነው طيب እና እዚህ ላይ ራሱ ያመጣልን አንድ ቁጥር አለች ከታች አድርጎ ምን ይላል وهذا على ይህ اول تاريخ جديد اول تاريخ የመጀመሪያው ታሪክ ነው አለ جديد አዲስ የሆነ لظهور الاسلام እስልምና የበላይነት ሊሆንበት የጀመረበት የመጀመሪያ ታሪክ ነው بعد الهجرة ከሂጅራ በኋላ ማለት ነው እንግዲህ ነብያችን አለይሂ ሰላም እዛ መካ ላይ በሚኖሩበት ሰዓት ብዙ ችግር ደርሶባቸው ነበር የመጀመሪያው ሄዶ የራሳቸው መስጂድ ቁባእ ላይ ሊሰሩ ነው ማለት ነው እዛ በደረሱበት እና እስልምና የበላይነት ማግኘት የጀመረበት የመጀመሪያ ታሪክ ነው ማለት ነው فبهذه الهجرة በዚህ ሂጅራ ተመት للرسول ለመልእክተኛ ሰለላሁ ዐለይሂ ወሰለም ሞላችላቸው ሱነቱ መንገድ ማለት ልምድ ማለት ነው ሱነቱ ኢኽዋኒሂ የወንድሞቻቸው ልምድ የነቢያችን አለይሂ ሰላም ወንድሞቻቸው ማለት አልአንቢያኢ የነቢያቶች ማለት من قبله ከነሱ በፊት የነበሩ ነቢያቶች ልምድ ማለት ነው ልምድ ብሎ ማለት አላህ Subhanahu Wa Ta'ala አንድ ነብይ ሲልክ የራሱ የሆነ ልምድ አለው ማለት የራሱ የሆነ ነቢያቶች የሚፈትንበት ማለት ነው አብዛኛው ነቢያቶች ምን ይደርስባቸዋል ችግር ይደርስባቸዋል ከአገራቸው ይባረራሉ ብዙ ነገር ይደርስባቸዋል እና ነቢያችን አለይሂ ሰላም በዚህ ስደታቸው ከዚህ በፊት ያለፉ ነቢያቶች የደረሰባቸው ነገር እነሱም ላይ ደረሰ ማለት ነው እና ተመት ሞላች ማለት የራሱ ለመልእክተኛ ሱነቱ ኢኽዋኒሂ አልአንቢያ የነቢያቶችን ሱና ምንድነው መሰደና من قبل ከነሱ በፊት የነበሩ اذ ما من نبي على አንድም ነብይ የለም ኢላ ቢሆን እንጂ ኡሂና የተዋረደ من عشعائره
ከቤተሰቦቹ ማለት ከቤተሰቦቹ ቅርብ ከሆኑ ዘመዶቹ ውስጥ እነሱን የሚያዋርድና እሱን ዝቅ የሚያደርግ የተገኘ ቢሆን እንጂ ወኡዚየ አዛ የደረሰበት ቢሆን እንጂ ወጣሃደ የተሸነፈና በጊዜው ለጊዜው በሰዓቱ ለጊዜውም ቢሆን የተሸነፈና የተዋረደ ቢሆን እንጂ አንድም ነብይ የለም ሐታ ድረስ ይጠረማት እስከተገደደ ድረስ ኢለል ሂጅረቲ ወደ ሂጅራ ወደ መሰደድ እስከተገደዱ ድረስ አንድም ነብይ ሚን ቢላዲሂ ከአገራቸው ለቀው ሌላ ሀገር እስከ መሰደድ የደረሰባቸው ቢሆን እንጂ የትኛውም ነብይ የለም ማለት ነው። እና አብዛኛው ነብያቶች ሱና ወይም የነሱ መንገድ ይሄው ነው። ከህዝቦቻቸው ብዙ ችግር ይደርስባቸው ነበር። የነቢያቶችም ብቻም ሳይሆን የዳዒዎች በአላህ Subhanahu Wa Ta'ala መንገድ ላይ የሚሰሩ ሰዎች እንደዚህ አይነት ችግሮች ብዙ ጊዜ ይደርስባቸዋል። ያው ከአላህ በኩል የሚመጣ የሆነ ፈተና ነው። ያም ሶብር እንዲያደርጉና አጅራቸው ከፍ እንዲል ማለት ነው። طيب من إبراهيم كإبراهيم ጊዜ ካሉ ነቢያቶች ኢላ ዒሳ عليه الصلاة والسلام እስከ ዒሳ የአላህ Subhanahu Wa Ta'ala ውዳሴና ሰላም በእነሱ ላይ ይሁንና ከኢብራሂም እስከ ዒሳ ያሉ ነቢያቶች እንደዚህ አይነት ችግር ደርሶባቸው ነበርና ነቢያችን عليه الصلاة والسلام ይህ ነገር ደርሶባቸው ነበር ማለት ነው። طيب على كل احوال ነቢያችን عليه الصلاة والسلام ረቢዕ አልአወል ላይ ሁለተኛ ቀን በውጮች ደግሞ 622 ሴፕቴምበር 30 ላይ ወደ ቁባ ደረሱ ማለት ነው። طيب بعد أن مكث ከቆዩ በኋላ 13 سنة 13 ዓመት ከቆዩ በኋላ የት መካ ውስጥ ማለት ሙضيق ብሎ ማለት የተጣበቡና የተቸገሩ ሆኖ عليه እሳቸው ላይ ጥበት ላይ ሆኖ في መካ ላይ ጥበት ላይ ሆኖ ችግር ላይ ሆኖ 13 ዓመት ከቆዩ በኋላ ممنوعا تكلكلو من الجهر بالدعوة من الجهر مات قلص ما درقنا بالدعوة دعواتشو بقلصنا بنصعنت دعوة ما درق تكلكلو 13 ዓመት መካ ከቆዩ በኋላ ከዛ በኋላ የራሳቸው መስጂድ ሚሰሩበት ቁባ ደረሱ ማለት ነው። طيب وقد أقام ቆዩ አለ ቁባ የሚባል ቦታ ላይ 22 ቀናቶች ቆዩ ማለት ነው። 22 ለይለትን 22 ለይቶች በይን አስሐቢሂ ከሱሐቦቻቸው መካከልና ሚነል ሙሃጅሪን ወልአንሳር እንግዲህ አሁን ላይ ያሉ ሱሐቦች ሁለት አይነት ናቸው ማለት ሙሃጅርና አንሳሮች ተፈጠሩ ማለት ነው። ሙሃጅር ማለት ከመካ ወደ መዲና የተሰደዱት ሙሃጅር ተብለው ይጠራሉ። ሌሎቹ አንሳር የሚባሉት ደግሞ ረዳት የሚል አንሳር ብሎ ማለት ረዳት ማለት ነው። ሙሃጅሮቹን ተቀብሎ የተንከባከቡና የረዱ ስለነበሩ አንሳር ተባሉ እና በእነሱና በሙሃጅሮችና በአንሳሮች መካከል ሆኖ ነቢያችን አለይሂ ሰላም አሚነን ሰላም ሆኖ ሙጥመኢነን የረጉና የተረጋጉ ሆኖ 22 ቀናቶች ወይም 22 ሌሊቶች ቁባ ላይ አሳለፉ ማለት ነው። ወቀድ በና ገነቡ ፊ تلك المدة በዚህች ጊዜ ውስጥ ማለት በ22 ቀናቶች ውስጥ መስጂድ ቁባ ገነቡ ማለት ነው። الذي يا مسجد قباء وصفه الله سبحانه وتعالى يقلصው بأنه مهون مسجد مهون من أي مسجد سورة التوبة على الله من على أسس على التقوى أسس የተመሰረተ የሆነ መሰረቱ የወጣ የሆነ በምን على التقوى በተቅዋ አላህ Subhanahu Wa Ta'ala በመፍራት የተመሰረተ የሆነ ማለት ነው። እንግዲህ እዛ አካባቢ ላይ ደግሞ ወደፊት የሚመጣ መስጂድ ዲራር ደግሞ የሚባል አለ። መስጂድ ዲራር ማለት ነብያችን አለይሂ ሰላም ለመጉዳት ወይም ለመግደል ብሎ ያስበው የሰሩት መስጂድ ወደፊትም እዚሁ ደርሳችን ላይ ይመጣልናል። የሰሩት መስጂድ አለ። በዛ ተቃራኒ ደግሞ መጀመሪያ ላይ አላህ Subhanahu Wa Ta'ala ቁርአን ላይ የጠቀሰው ኡሲሳ على التقوى ብሎ የገለጸው የሆነ መስጂድ ቁባ በዛ ሰዓት ላይ ነብያችን አለይሂ ሰላም ሰሩ ማለት ነው። طيب እና በዚህ አይነት ሁኔታ ከመካ ወደ ቁባ ደረሱ። ወደ መዲና ጉዟቸው ላይ ቁባ ደረሱ። ቁባ ላይ 22 ቀናቶች ቆዩ ማለት ነው። طيب አስኢላ ጥያቄዎች መታ ወሰለ መቼ ነበር የደረሱት? አርረሱሉ መልእክተኛ ቁባ የሚባለው ቦታ የደረሱት መቼ ነው? ከም ሰነተን ለስንት ዓመት ነው? አቃመ የቆዩት ቢመከተ መካ ላይ የቆዩት ለስንት ዓመት ነበረ? ቅድም ያሳለፍነው ነው። ከም ለይለተን ስንት ሌሊቶችስ መከተ ቆዩ? ቢቁባ የሚባል ቦታ ስንት ሌሊቶች ቆዩ? ማዛ ዓሚለ ምንድንስ ነው የሰሩት? ፊ ትልከል ሙደቲ በዛች ጊዜ የሰሩትስ ምን ነበረ የሚል ነው። طيب ከዛ ሲቀጥልም ምን ነው የሚለው ያው አስኢለ ኹላሳ ወይም ጭብጥ ሐሳቡና ማሰሪያው من ربيع الأول على في اثنين بهولتኛው ቀን من ربيع الأول كربيع الأول قدم እንዳልነው ስንተኛ ወር ነው? ሶስተኛ ወር ማለት ነው።
ሙሐረም ሶፈር ረቢዑል አወል ሶስተኛ ወር ነው እንደ አረብኛ አቆጣጠር የመጀመሪያ ወር አሁን ላይ ያለንበት ሙሐረም ራሱ ማለት ነው طيب ወሰላ ደረሱ ቁባ ደረሱ አሚኒና ወይም አሚነይኒ ሰላም ሆኖ ማን አቡበክርና ነቢያችን አለይሂ ሰላም ወአቃማ ቆዩ ፊሃ እዚህ ቁባ ላይ 22 ለይለተን 22 ለይቶች ቆዩ በነ ነብዩ ፊ አስናኢሂማ በና ገነቡ النبي መልእክተኛ ሰለላሁ ዐለይሂ ወሰለም ፊ አስናኢሃ በዚች መሐከል ማለት በ22 ቀናቶች መሐከል ውስጥ መስጂደ ቁባ ገነቡ አላህ Subhanahu Wa Ta'ala ቁርአን ሱረቱ ተውባ ላይ ቀደም እንዳየነው መስጂድ ነው እኮ ይሄ የተሰራው ኡሲሰ መሰረቱ የተደረገ የሆነ على التقوى አላህ Subhanahu Wa Ta'ala በመፍራት ላይ የተገነባ መሰረት የተጣለለት የሆነ መስጂድ ብሎ አላህ የገለጸው የሆነ መስጂድ እዚህ ቦታ ላይ ገነቡ ማለት ነው እና ከዛ በኋላ ደግሞ ነብያችን አለይሂ ሰላቱ ሰላም ወደ መዲና መድረሳቸው ኢንሻአላህ በቀጣይ በክፍል 24 ደርሳችን በአላህ Subhanahu Wa Ta'ala ፈቃድ ምናየው ይሆናል የዛሬ ደርሳችን እስከዚህ ድረስ እናደርገዋለን والله سبحانه وتعالى اعلم وصلى الله على نبينا محمد وعلى آله وصحبه وسلم السلام عليكم ورحمة الله وبركاته